ብድሩን የማይመልስ ወንድ ልጅ አይደለም። እየጠበቅንሽ ነው። እሺ ደህና ነኝ አለችሽ? አዎ ትመጣለች። ያሬድ ጋር ሆና ነው እና እስካሁን ሰዓት ድረስ አይበቃም? ሰው ይጨነቃል አትልም እንዴ? ሊያም ደግሞ ሰው ቤት እየኖረች ማለት አልገባኝም። አይ ለድፍረትም ልክ አለው ብዬ ነው። ሶሲ ሰላምን ድፍረት ነው የምታወሪው? ሄኒዬ እኔ እና እሷ ተግባብተናል አይደል እንዴ? ማን ነው እንደዚህ ያደረገ? ጠገበ አይረገጠኝ። ወይኔ ሰለሞን አይደለም፣ ወይኔ ሰለሞን፣ ወይኔ ሰለሞን፣ በተከበርኩበት በተፈራሁበት ሰፈር እንዲልዋረድ። ሄኖክ ቶሎ ብለን ሆስፒታል እንውሰደው፣ ደም እየፈሰሰው እኮ ነው። አይሆንም አልሄድም፣ ግድ የለሽም። የጠጣሁት ጠጅና ውስኪ ተቀላቅሎ ፈንድቶ ነው። ግድ የለሽም፣ ግድ የለም። ለምንድን ነው የማንሄደው? ደም እየፈሰሰ እኮ ነው። ተነስ እንሂድ አጎቴ። ግድ የለም አልሄድም፣ የእህቴ ልጅ ግድ የለም። እሺ ማን ጋር ተጣልተክ ነው? ዘራፊዎች ናቸው እንደዚህ ያደረጉ? ኧረ ይሄስ ከዘራፊዎች በላይ ወመኔ ነው፣ ወመኔ። አንድ ሰውን እንደዚህ የፈነከተ? አይ አይደለም፣ አንድ ሰውማ ቢሆን የራሴ አልበቃውም ነበር። ይኸውልህ እንዴ ራሱን ችሎ እኮ 6 ሰው የያዘ ሰው ነው። ይኸውልህ መንፈስ ታውቃለህ? መንፈስ ተሰባስበው ነው የመጡት። ግድ የለም፣ ግድ የለም፣ እኔን አያርገኝ። ግድ የለም፣ ግድ የለም። ጀርጀራ ራሴ ሄዳለሁ። ግድ የለም። አልመሸም? ያኔ ከያሬድ ጋር እኮ አንዳንድ ነገሮች እያወራን ነበር። ዜማ ለምንድን ነው ያሬድን ሁሌ ሰበብ ለማድረግ የምትሞክሪው? አልገባኝም። ችግር አለ? እኔ አሁንስ በአንቺ ምክንያት ከሁሉም ሰው ጋር መጣላት ነው የሰለቸኝ። ምን አለበት የራሳችን ቤት እንኳን እስክንገባ ድረስ በስርዓት ለመኖር ብትሞክሪ? ምን አጠፋሁት? ስለ ስራ እኮ እያወራን ስለነበረ ነው። ቢሆንም ለሁሉም ነገር ልክ አለው። ሄኖክ አፋውጥቶ በስርዓት ኑሩ፣ ለቤቱም ክብር ይኑራችሁ እስኪለን ድረስ ነው እንደምትጠብቂው? እሺ ይቅርታ፣ አስተካክላለሁ። ድጋሚ አልነግርሽም። እኔም እኮ የያዘ ይዞኝ ነው እንጂ እዚህ መቀመጥ ፈልጌ ይመስልሻል? እኮ ይቅርታ አልኩሽ እኮ ሀኒ። ምን ሆነሽ ነው? አስቢበት። መኖር ካለብን እሱንም ቤቱንም አክብረን ነው መኖር ያለብንሽ።
ቆይ እንደዚህ እስክትሆን ድረስ እኛ እንዴት አላወቅንም? ያሬድ በጣም እኮ ነው የተፈታተነኝ። ስንት ያስጠነቀኩት። በዛ ላይ ከሶሲ ጋር ሆኖ ሲያሴሩ ስለደረስኩባቸው እኮ ነው የደበደበኝ። ማለት ሴራ ስትል ሁሉንም አስወጥታ ቤቱን በግላቸው ለማድረግ ሲሯሯጡ ነበር። ኧረ እኔ ግራ እየገባኝ ነው። ማለት ሶሲ ሄኖክን ብላ ሳይሆን ቤቱን ፈልጋ ነው? እኔማ ደህና ሴት መስላኝ ነበር። ከዛ ካጎት ተብዬው ጋር ሁሉንም ከቤት አስወጥተው ቤቱን በግላቸው ለማድረግ ሲሯሯጡ ነበር። ከላይ መልኳን አሳምራ ውስጧ ግን የእባብ ነው። ቢመቻት አይደለም እነዚህማን ሄኖክን ራሷ አታላ ቤቱን በስሟ ብታደርገው በጣም ደስተኛ ናት። እና እንደዚህ አይነት ነገር ሲፈጠር እኮ ቀድመ ልነግረን እንጂ እስከ መደብደብ ልደርስ አይገባም ነበር። እሱ እኮ እኔን ቅቤ አይደለም የቀባኝ። አውቃለሁ፣ ግን በዚህ ሁኔታ እስከ መቼ ልቀጥሉ ነው? እስካሰበው ጥግ ድረስ ሄድለታለሁ። በቃ ያለፈው አልፏል። ሁሉንም እርሳውና እኔ ላስማማችሁ። ማ እኔ ከሱ ጋር እንዳታስበው። ሲጀመር በመወዳቸው ጓደኞቼ ስለመጣ ነው እንጂ ምንም ከኔ ጋር የሚያገናኘው ጉዳይ የለም። ምን አይነት ጣጣ ነው በፈጣሪ። እሺ በቃ ሁሉንም ነገር በእኔና ባንተ መሀል ይቀር። ሄኖክ ምንም መስማት የለበትም። ሰማይ እንዳይረፍድብን ቶሎ ደርሰን እንምጣ። በዛ ላይ የምሄድበት ቦታ አለ። እንደዛ ከሆነ ለምን አንቺ አትሄጂም? እኔ ከሄን ጋር እሄዳለሁ። አይሆንም፣ አብሬሽ ነው የምሄደው። ፕሊዝ ዜማ እሺ በይኝ። ካልሆነ ደግሞ የዛሬው ቼክአፕ ይቅርብኝ እንዴ? አይሆንም አልኩሽ። ቼክ አትበይ፣ አብረን ነው የምንሄደው። ፋሚሊ ጨረሳችሁ? ጨርሰናል። አንተ ላይ እየጠበቅን ነበር። እኔም ጨርሻለሁ። እንውጣ። ሄኖክ ወይ ንገራት በእናትህ፣ አቀናባሪው ጋር ቀጠሮ አለኝ እያለች ነበረ። እንዴ ምን ችግር አለው? እሷም አቀናባሪው ጋር ትሄድ፣ እኛም ቼክአፑ ጋር አብረን እንሄዳለን እኮ። እኔም እኮ እሱን ነው ያልኩት። ድርቅ አትበይ፣ እደርሳለሁ። ይልቁንስ እዚሁ ስንጨቃጨቅ ጊዜው አለፈ። ምን እንዳልኩ ሰማኝ አይደለ? ለሱ ምንም አያሳስብ። ብነግረው እኮ እስካሁን ነግረው ነበር። ነገር እንደወጥ ማማሰል ስለማልወድ ነው። ትንሽ ቀን ነው ነገሮችን እስክናመቻች እንጂ እኔም እዛ ቤት እነዚህ ማን እንዲቆዩ አልፈልግም። ታውቃለህ። ቆይ ግን እሺ ካለች እነሱም ተሳቀው ከሚኖር ለምን ቤት አንከራይላቸው? ያንን ነገር ሳላስብ የቆየው ይመስላል። ዜማ አልሰማም አለችኝ እንጂ። በእርግጥ ሄኖክ መልካም ልጅ ነው፣ ግን እስከ መች ነው የሚለው እኮ ነው ዋናው ጥያቄ። እንደምንም ብዬ ፈጣሪ ረድቶኝ ያሳባል ላሳካላት እንጂ ምን እንደማደርግ እኔ ነኝ የማውቀው። አይዞህ አባቴ፣ ሁሉም ነገር ፈጣሪ ያውቃል። እና አንተ ሶሲን ምን ልትል? ሶሲ ምን መስመሬን ዘረጋለሁ ምናምን ስትል ስለነበር ነው። አረ በስመ አብ! ምን አረኩ? የገሃነም እሳት ታቅፌ ልኑር እንዴ? ሄኖክ እኮ ረጅም ጊዜ ችሏት ኖረው። እኔ ግን ከሷ ጋር አንድም ቀን መቆየት አልችልም። አቃጥራን መደፈኝ። ቆይ ግን እውነት ካጎት ተብዬው ጋር የጀመሩት ነገር የለም? እሱን እርግጠኛ መሆን አልችልም። የሆነ ግን የሚያስጠረጥር ነገር አይቼባቸዋለሁ። ለምሳሌ ጡት እንደሚጠባ ህፃን እኮ ነው ደረቷ ላይ ተለጥፎ እተተ ሲላት የነበረው። እሷም ገለቱ አናቷ ላይ ወጥቶባት ነው መሰለኝ ደረቱ ላይ ስትዋለል ነበር። ስለዚህ ጓደኛችን አየር ላይ ቀረበለኛ። ቆየ እኮ እሷን አምኖ ቤቱ ያስገባትለት ነው የሞት ትኬት የተቆረጠለት። እንዴት ነሽ? እንዴት ነህ? ሰላም ነሽ? አንቺ ቀን ሰላም ነው? እንዴት ነህ? ተሻለ? አሎ ሰላም ነኝ፣ ደህና ነኝ እኮ ምንም አልሆንኩም። እንዴ የት ሄደው ነው? ሀናን ሆስፒታል ላይ ደርሶ አብረው ያወጣል። ኧረ እባክሽ ጥሩ ነዋ። ታዲያችን አጋጣሚ ለምን አንጠቀምባትም? ቅንጅታችንን የተሻለ እንዲያደርግልን አይሻልም? አትቸኩል፣ ተረጋጋ። መጀመሪያ የጀመርነውን ስራ እንጨርስ። ከዛ በኋላ ምንም አያሳስብ፣ ሁሉንም ነገር እናጣጥመዋለን። ሶሲ፣ እኔ እኮ መታገስ አቃተኝ። እንዴት እንደምወድሽ ይኸውልሽ፣ ከምሬ ነው የምነግርሽ። የራሴ ሀብት አለኝ፣ የራሴ ቤት ንብረት አለኝ። ሶሲ፣ ያንቺን ህይወት ለማሳመር የወደፊት ህይወት ለማሳመር ስላደለ እዚሁ ጥንቅጥ ውስጥ የገባሁት። ተው እንጂ
መጀመሪያ እኮ እዚህ ቤት ስገባ አንተና አይሆንም ብለህ ስታባረኝ ነበር። አንቺ ደግሞ ሶሲ እኮ አልፏል። ምን ሆነሽ ነው? እኔ እኮ ምላሴ እኮ ነው ታውቂኝ የለ። ይኸውልሽ ሶሲ፣ እኔ አንቺን ህይወት ለማስተካከል ያላሰብኩት ያልወጣሁት ነገር የለም። አንቺ የምትሆኚ የራስሽን ህይወት እንዴት ማስተካከል እንዳለብሽ ማሰብ አለብሽ። ታዲያ እኔስ ምን ፈልጌ የመጣው እና እኔ ምን አልኩሽ? ተጠቀሚብኝ፣ ልርዳሽ ነው ያልኩት። በኋላ ላይ የምትፈልገውን ነገር ካገኘ በኋላ አንተስ እንደ ሌሎቹ ጥላኝ እንደማትሄድ ምን ማረጋገጫ አለ እንዴ? ምን ሆነሽ ነው? እስቲ ይኸውልሽ የእህቱን ቤት ለአንድ ለሚወዳት ሰው አሳልፎ የሚሰጥ እዚህ ምድር ላይ አይተሽ ታውቂያለሽ? ስለምወድሽ እኮ ነው። ደግሞ ሄኖክም ቢሆን ወደ ውጪ እናቱ ትወስደዋለች። ኋላ ላይ አንቺ ይኸውልሽ መና ነው የምትቀሪው። ብታስቢበት ይሻልሻል። ለእኔም ቢሆን ይሄ ነው ጥሩ። ስለዚህ ማለት ቀሚስ ጥቀሚ ነው ያልኩሽ። እንዴ ምን ሆነሽ ነው? ግድ የለሽም ነው ሳይመጡ ግድ የለሽም። እችን ጊዜ እንጠቀምባት ሶሲ፣ ግድ የለሽም እንዴ። ይኸውልሽ ስለዚህ ጥቀሚ ልጥቀምሽ ነው ያልኩት። ደግሞ ሳይመጡ እችን ጊዜ እንጠቀምባት። እኔ ግን ያጎት ተብዬው የሆነ ችግር ያለበት ይመስለኛል። አሁንማ ገባኝ። እኔማ በትክክል አጎቱ መሆኑን ራሱ እየጠራጠርኩ ነው። ካልሆነ በቃ የሆነ መላ እንፈልግላችኋለን። ይሄንን መደባደብ ልቀጥልበት እንዲያውም ብቻ። እንዴ ትቀልዳለህ እንዴ? ለሱም ቢሆን የምመለስለት አይነት ሰው አይደለሁም። አንተ ግን የራስን ህይወት በጣም አደጋ ላይ እየጣልክ ነው። ጥንቃቄ ማድረግ አለብን። እባክህ ለሄኖክ ምንም አይነት ዋጋ ቢከፈልለት የሚገባው ልጅ ነው። በጣም በቅርቡ እኮ ነው ገደል ይግባ የራሱ ጉዳይ ሞኝ ነው ምናምን ስትለኝ የነበረው። እንደዛ ነበር የሚመስለኝ። አሁን ግን በዙሪያ ያሉ ሰዎች የክፋት ጥግና የእሱ መልካምነት ምንም አንድ ሊሆንልኝ አልቻለም እና በጣም እያሳዘነኝ ነው። ቢያንስ አንተ ከተረዳው ጥሩ ነው። እኔማ እስካሁን ሄኖክን ያልተረዳሁት ነገር ነው የጸጸተኝ። አምናለሁ። ድሮስ ትጠራጠረኝ ነበር? አይ እንደዛ ማለት አይደለም። ታዲያ ምን ማለት ነው? ያው ጓደኛዬ ስለሆን ክፉ ልናገር ስላልፈለግኩ ነው እንጂ ለሱስ የነበረ ስሜት ኮንፈርት አልሰጠኝም ነበር። እንዴ ታዲያ በጊዜው አትነግረኝም ነበር? ያንንም ቢሆን አልተስማማውም ነበር። መቼም በርታ ቀጥል አግዛለሁ ብለኛል አትለኝም አይደል? እንደዚህ እንኳን ቆርጦ ቀጠል ሰው አይደለሁም። እኔም በዚህ ማንነት አላውቅም። ብቻ ቶሎ የሆነ መፍትሄ ማምጣት ካልቻለን ብዙ ነገር የሚበላሽ ነው ይመስለኝ። በዚህ ጉዳይ መፍትሄ ማምጣትም ቀላል ነገር አይመስለኝም። ለምን? በፍቅረኛ ማቾች መሀል ተገብቶ እኔ ያቀላለሁ አይባልም። ዜማዬ ግን ደረፍትሽ። ችግር የለውም ደርሳለሁ። አይዞሽ በርቺሽ። አንዴ አላማሽ እንደምታሳኪ ተማመንብሻል። እሱማ አይቀርም። መጀመሪያ ግን እህቴ ትዳንልኝ። እሷማ ምንም አትሆንም። ሁሌም ከጎኗ ነው ያለሁላትሽ። ሄኒ ግን በጣም መልካም ሰው ነክ። ጓደኞች አይደል እንዴ? በዚህ ጊዜ ካልተደጋገፍ መቼ ነው አብረን ልንሆን የምንችለው? ጓደኝነት ለገባው ሰው ትክክል ብለሃል። ግን ከበፊቱ አሁን ለውጣለሽ አይደል? አዎ ደህና ነኝ። ትንሽ መኪና የቀጠቀጠኝ ነው መሰለኝ። እግሬና ወገቤን ያመኛል። በተለይ ደግሞ ማታ ማታ ብርድ ሲሆን በስማ። ለምን ካልሆነ ፊዚዮቴራፒ እንድትታይ አናደርግም? እስኪ ዛሬ የሚሉኝን ልስማና እሄዳለሁ። ዜማ እኮ ልክ ናት። ምናልባት ከበድ ያለ ጉዳት ከሆነ ቴራፒስቱ ጋር በጣም ጥሩ ነው መሰለኝ። እሺ ታየዋለሁ። ዜማ ወይ እህቴ፣ ጉዳይሽን እንደጨረሽ በጊዜ ወደ ቤት። እሺ እሺ። እንዴ ዜማ እኮ ትንሽ ልጅ አይደለችም። ዜማ ልባብና ጎበዝ ልጅ ናት። ተያታ ታስጨንቃትሽ። ቢሆንም ተናግሬያለሁ። እሺ
ስማኝማ፣ የሆነ ትልቅ ነገር ከመፈጠሩ በፊት ቀድመ ልናስቆማቸው ይገባል። ምን ይፈጠራል ብለህ ነው? ዋናው ሄኖክ ነው። አትሸወድ። ይቺ ባቄላ ካደረች አትቆረጠምም ብሏል ሰውየው። እኔ ይኸውልህ ምንም ነገራቸው ምንም ደስ አላለኝ። እና እኛ ምን ማድረግ እንችላለን? ወይ ሶሲን ወይ አጎትየውን ከዛ ቤት ፈንቅለን ማስወጣት ይኖርብናል። እንዴ ምን እያልክ ነው? ራሱ ፈልጎ አስገብቷቸው እኛ ምን ቤት ነንና ነው ውጡ ምንላቸው? እንደማይጠቅሙት ለሄኖክ ማሳየት ከቻለን እመነኝ እሱ ራሱ ነው ቀድሞ የሚያባራቸው። እኔ እንጃ። እንደኔ ግን የማይሆን ነገር ውስጥ እጃችንን ባናስገባ የሚሻል ይመስለኛል። ለምንድን ነው የማይሆነው? ለሄኖክ ለሀና ለዜማ ሴፍቲ ሲባል እኮ ግዴታ አንዳቸው መውጣት አለባቸው። እውነት ለመናገር እኮ እኔም ሶሲ ያላንዳች ነገር እዛ ቤት እንዳልገባች ገብቶኛል። ሲቀጥል አኳኋኗና ነገረ ስራዋ በጣም ነው የሚደብረው። እና እንደዛ መሆኑን እያወቅህ ነው እንዴ እስከ ዛሬ ዝም ያልካት? በሰው ቤት ማን የሚሉኝ ፈላጭ ቆራጭ ነኝና ነው። በኋላ ግን ይሄ ምስኪን ልጅ የሆነ ነገር ቢደርስበት አይጸጽትህ? እሱማ እንዴት አልጸጸትም። ስለዚህ እነሱም አብሮነታቸውን እንደፈጠሩ እኔ እናንተም ከፊት ቀድመን ልንጋፈጣቸው ይገባል። እስቲ እናያለን። በቃ እኔም ሊድ፣ አንተም ግባና አረፍ በል። በኋላ ከተመቼ መጥቼ ያገኛለሁ። በቃ እሺ፣ ቻው። ይሄን ደከመኝ። ነሽ ዝረፍታ ቀስ በይ። ለዚህ እኮ ነው መጀመሪያ ራይድ እንጥራ ያልኩት። እኔማ ቅርብ ነው ብዬ እኮ ነው። በዛውም ትንሽ ልንቀሳቀስበት ብዬ ነበር። በጣም አመመሽ እንዴ? አይ ደህና ነኝ፣ አትጨነቂ። ካልሆነ ልዘልሽ እንዴ? እንዴ ምን ያስቃል? ስላመማት እኮ ነው። እንደ ህፃን ልጅ ልዘልሽ ስትላት ታዲያ እንዴት አንሳቅ? ዜማ ደግሞ እያየሻት አይደል እንደዚህ ታማ እንዴት ትራመዳለች? ችግር የለውም፣ ይሄን እያረፍኩ እሄዳለሁ። በቃሽ፣ እኔ ራይድ ልጥራ። ደርሰናል እኮ ከዚች ራይድ። ምን ያድርግ ጨንቆት እኮ ነው። ሙድ እየያዛችሁብኝ አይደለም አይደል? እንደዛ እኮ አይደለም፣ ጭንቀትን ያሳቀን። አመመኝ እንጂ ተሻለኝ አይደለም እኮ እያለች ያለችው። ሄኒ ከሶሲ ጋር ግን ተስማማችሁ? የእሷ ነገርስ በጣም ነው ግራ የገባኝ። እንዴት? በቃ ከዛሬ ነገ ትሻሻላለች ብዬ ጠበቅ፣ ሁሌ ደግሞ ከቀን ወደ ቀን እየባሰባት ነው እየሄደች ያለችው። አይዞክ፣ ሁሉም ነገር ይስተካከላል። እስቲ እናየዋለን። ተነሽ በቃ እንዳይረፍትብን፣ ቀስ እያለን ነው። አይሆንም፣ ቀስ በል። የት ሄድብሃለሁ? ምን ያስቸኩልሃል? እሺ ታዲያ እኔ ልፈንዳ? እስከ ዛሬ አልፈነዳ፣ አሁን የሚያፈነዳ ነገር ምን ታገኘ? አንቺ ነሻ አንቺን የመሰለች ንግስት እዚህ ቤት ውስጥ ተቀምጣ ማን አስችሎት ይቀመጣል? ለዚህ ነገር ፈልገህ ነበር መጀመሪያውንም ከኔ ጋር ቀረቤታን ያደረግከው ማለት ነው? ልሞትልሽ? እንደዛ አይደለም። እንደዛ ካልሆነ መጣደፉን ምን አመጣው? አላስችላለኝ። አይዞህ ትችላለህ። አንተ ብቻ ቃል የገባህልኝ ነገር አድርግ እንጂ እድሜ ልኬን ስገዛልህ እኖራለሁ። እውነትሽ ነው። እስቲ ማይል ሰለሞን ሙት ስልህ ሶሲ፣ እውነቴን ነው የምነግርሽ። ባይሆን እንኳን እንደሆነ ነው የምቆጥረውሽ። እሱ ነው የሚሻለ። ግን ተጠንቀቅ። በምንም ሁኔታ ስለኔና ስላንተ ሄኖክም ሆነ ማናቸውም ማወቅ የለባቸውም። አደራህን። ኧረ እንዳታስቢ እንዴ። እሱንማ ለአንቺ ስል ሳይሆን ለራሴም ስላደርጓለሁ። ለማንኛውም ሶሲ ቻው። እሺ፣ ሰላም ነኝ። ሰላም። ሄሎ
አሁን የማልበል አስቸኳይ ጉዳይ ነው። ስለምን ጉዳይ? ስለምን ጉዳይ? በጣም እርጀንት ጉዳይ ነው። እሺ፣ የት እንገናኝ? እሺ፣ አሁን ግን የሆነ ስራ አለኝ። ስጨርስ ማምጣት እችላለሁ? እሺ፣ ችግር የለውም። ምን አባል ሰራ መጣ? ምን አገባ? ይመለከታል። ስማ፣ የልብህን ሰርተህ የምተው ይመስላል? ነግሬሃለሁ። እሺ፣ እጥፉን ነው የምቀበል፣ እጥፉን። ድሃ የድሃ ልጅ። እሺ፣ እንዳንተ አይነት ማንም አልተዳፈረኝም። እሺ፣ ጨረስክ? አልጨረስኩም። አንተን እኮ ነው የማናግር። ምን ነው ማታ የሰጠው ትምህርት አልጠቀመህም እንዴ? ስማ፣ እነዚህን የወገብ ቅማሎች ከማጥፋቴ በፊት አንተን ነው የማጠፋው። እሺ፣ እሱን እድሜ ይስጠንና የምናየው ይሆናል። አጠፋለሁ ሲሉ መጥፋትም እንዳለ እንዳረሰው። እሺ፣ የድሃ ልጅ ምነው ቀን በቀን የምትቅመው ሽሮ አናት ላይ ተንተከተከብህ? ድሃ የድሃ ልጅ አይደለም መንተክተክ፣ ለምን የፈለገውን ነገር አይሆንም። አንተ አላበላኸኝ አይደለ? ስማ፣ ሰለሞን ነኝ። እሺ፣ ደግሜ ልንገር፣ እኔም ደግሞ ፍቅር ነኝ። ይኸውልህ ድጋሚ እዚህ አካባቢ ባይህ እኔን አያርገኝ። እሺ፣ ጥፋ ከፊቴ። ምን ነው በጓደኛዬ ቤት ልዘዝ አልክ? ስማ፣ እኔ በቁም እያለሁ ጓደኞቼን ምንም ነገር ልታረጋቸው አትችልም። እነሱን የሆነ ነገር ከማድረግ በፊት እኔን ማለፍ እንዳለብህ እወቅ። እሺ ሰውዬ፣ ስርዓት ይኑረ። ከዚህ በኋላ ጫፌ እንዳነካኝ። ስማ፣ ካሁን በኋላ ስትንቀሳቀስ ጥላህን እንዳታምነው። እሺ፣ ይኸውልህ አይ ካልክ ደግሞ ቀድመ የሬሳ ሳጥን እንዲያዘጋጁ ነገራቸው። እሺ፣ ከፊቴ ያውን ጥፋ። ወንድ ልጅ ይማታል እንጂ ልማታ ነው ብሎ አያወራም። እሺ ነው ወይንስ የሆርሞን ችግር አለብህ? ንገሩኝ እንጂ ምን እንደተባላችሁ። በጣም እያስጨነቃችሁኝ እኮ ነው። ምንም አልተባለም። ማታ ስመጣ እናወራለን። ሄኒ፣ አንተ ንገረኝ ምን እንደተባለ። አረ ምንም አልተባለም እኮ። ያው ቅጥቀጣው ከጊዜ ሂደት በኋላ እንደሚለቅሽ ነው የነገሩ። አውቃችሁ ነው፣ ፊታችሁ ላይ እኮ ያስታውቃል። እባካችሁ እያስጨነቃችሁኝ ነው። ምን እንደተባላችሁ ንገሩኝ። እህቴ በቃ አረፍት አድርጊ፣ ግቢና ማታ እናወራለን። እውነቷን ነው ሀኒ፣ ምንም አልተፈጠረም። ደህና ነሽ? እሺ፣ ይሻልሻል። ዜማ ስሞትልሽ የተፈጠረ ነገር ካለ ንገሪኝ። ምንም አልተፈጠረም። እስኪ ሙች በይና ማይልኝ። እንዴ ሀኒ፣ ችግር ቢኖር እንዴት እንደብቅሻለን? ጤና አይደል እንዴ? እባካችሁ እያስመሰላችሁ ነው አይደለ? ትሞታለች አለቻችሁ። አረ በፈጣሪ ምንድን ነው የምታወሪው? ይልቅ ዜማ እንዳይረፍትባት እንሂድ አይደል? ክፍት አፍ እንጭጭ ነህ። እሺ፣ እኩያህን ፈልግ ህፃን። አንተ አይደለ እንዴ ያለ እድሜ ከኛ ጋር የምትሟገተው? ስማ፣ እግሬ ስር ተደፍተህ ማረኝ ካላልከኝ ሰለሞን አትበልኝ። እሺ፣ ልቀቀኝ። አንድ ነገር ላስታውስህ፣ እዚህ ቤት አንድ ነገር አደርጋለሁ ብትል እንደ ቆሻሻ ጠርጌ ነው የማወጣ። ምን ልታረግ? ከሶሲ ጋር የጀመራችሁትን ነገር ለሄኖክ ተናገሬ ማደሪያን ጎዳና ነው ማረግልሽ።
ሀኒ በቃቸው። እሺ አደራ ምንም ነገር እንዳሰማሽ። እንሂዳል። ሄኖክ ወይ ደህና ነኝ አይደል? ግን ደህና ነሽ? ምን ነው ጨነቀሽ እንዴ? እኔ እንጃ ውስጤን ሲብሰኝ የተሰማኝ ነው። የሆነ ነገር የነገረቻችሁ ይመስለኛል። ቅድም ሁለታችሁም ከዶክተሯ ቢሮ ስትመጡ ፊታችሁ ልክ አልነበረም። ቅድም እኮ ዶክተሮቹ ህመሟ ትንሽ ይቆይባታል እና ከጎኗ እንዳትርቁ ምናምን ሲሉን እኮ ደንግጠን ነው እንጂ እኮ ሌላ ነገር ኖሮ እኮ አይደለም። እሺ ከሆነ ጥሩ፣ በቃ እንሂድ አይደለ? አሁንማ ምን ሊፈጠር? ጥሩ ደረጃ ላይ ነው ያለሁት። ከዚህ በኋላ ማን ሊያስቆመኝ? ዋናው ነገር አንድ እግሬ ማስገባት ነበር። እሱን ደግሞ ኦልሬዲ አድርጌዋለሁ። አንዳንድ የሚያሳስቡኝ መሰናክሎች አሉ። እነሱን ብቻ ማስተካከል ነው የሚጠበቅብኝ። ምን እንዳይመጣ ከአቅሜ በላይ የሆነ ነገር ካለ እርዳታ ጠይቅ ነበር። ያ አንድ ጅል አለ። እሱን ነው ከፊት ያጋፈጥኩት። የሆነ ችግር እንኳን ቢፈጠር እሱን ነው ቀድሜ የጋፋቱ ቀማሽ ማደርገው። ሰው መጣ መሰለኝ። በቃ ቻው ቻው ቻው። በኋላ እደውልልሃለሁ። ፍቅር እንዴት ነሽ ሶሲ? እንዴት ነህ? ማን? እንኳን ደህና መጣ። እንኳን ደህና ቆየሽ። ናረፍ በቤትሽ። እንዴት ነሽ? ሰላም ማን? መቼም አልተቀየምከኝም ስላልጠየቅኩ አይደል? አይ ኖርማል፣ ያው ስራ ስለሚበዛብሽ ነው። ምን ስራ አለ ብለህ ነው እዚህ ቤት ተዘብዝፌ እየዋልኩ? እንዴት ነህ ግን? ተሻለ? ፈጣሪ ይመስገን። ተጠፋፋና በጣም አንተም እኮ ለመናፈቅ ይሁን ለመረሳት አልገባኝም። በጣም ውድ ሆንክ። ኑሮ ርካሽ አድርጎን ምን ውድ ሆናለሁ? አንቺ ግን እየለመድሽ ነው። እንዴት አለምድ? እነዚህ ማን የመሰሉ እህቶች፣ ሄንዬን የመሰለ ፍቅረኛ እያለኝ ላለምድ አልችልም አይደል? አዎ አስበዋል። ግን እነሱ የሌሉበት ህይወት ሳስበው ራሱ እንዴት እንደሚዘገንነኝ። እነ ሄኖክ ግን የሉም እንዴ? ሰላም ላላቸው እኮ ነው አመጣጤ። ምን ነው እኔ ሰላም አልባልም ነው ወይንስ አስተዋሽ እንደሌለኝ እየነገርከኝ ነው? አይ እንደዛ እንኳን አይደለም። ሁላችሁንም ሰላም ልበላችሁ ብዬ ነበር ያመጣሁት። መጣሁ፣ ጠብቀኝ። እንዴ ወዴት ነው? መጣሁ። ዜማይ። ሄሎ። አቤት ያሬድ። የት ነሽ? አንድ ቦታ እየሄድኩ ነበር። ምን ነው ፈለከኝ? ከተመቸሽ እኮ የሆነ ቦታ ደርሰን እንድንመጣ ነበር። ውይ አልችልም። ዛሬ እንኳን ትልቅ ቀጠሮ አለብኝ። ቀጠሮ ማስተላለፋችን እንዴ ያሬድ? ቀጠሮን እኮ ራሴ ነኝ ያስያዝኩት። ማሰረዝም አልችልም። ባይሆን ማታ ደውልልና ትሸኘኛለህ። እሺ በቃ ደውይልኝ። እሺ ቻው። ምን ነው አንዬ? እንጃ ትንሽ ልቤን አመመኝ መሰለኝ። አሁን ገብተን አረፍት ይበታለሽ። እሺ እንደሱ ይሻላል። አሰቃየነህ አይደል? ሀና ስንቴ ነው እንደዚህ አትበያልኩሽ? ምን ላርግ? ውስጤን እኮ ቻል አድርጌው እንጂ አቅም ከከዳኝ ቆይቷል። ምን እየተፈጠረ እንዳለ ራሱ አላቅም። እና ለምን ቀድመሽ አልነገርሽኝም ሀና? እንደዚህ እስከሚባባስ መጠበቁ አስፈላጊ ነው? ያለንበትን ሁኔታ ታውቃለህ። አንተ ላይ ሸክም መሆናችን ሳያንስ ለምን ሌላ ጣጣ እንጨምርባችኋለን? ሀናሙች እንደዚህ ስትይ ነው የምታስቀይምኝ። እኔ ላንቺ ባዳ ነኝ?
እኔ ባንቺ ቦታ ብሆን እንደዚህ ነበር የምታስቢው? በፍጹም። ስለዚህ ቀፈኝ ምሽ ተጫወት ፈታ በል። እሺ ይጫወታል። ምን ነው አፈጠጥክብኝ? ኧረ በፍጹም። ደግሞ ምንድን ነው እንደዚህ ለብስከው? አይሞቀም እንዲያወልቀው? ተይው ይቀመጥ። ወይ በጣም ተቅለሰለስክ። አራዳ ነገር ትመስለኝ ነበር። ፈታ በል በቃ እንደ ቤት ያው ተጨንቃ አታስጨንቀኝ። ልብስ ቀይሬ እኮ የመጣሁት በጣም ስለሞቀኝ ነው። እሱንም አየሁ። ሞቆሽ ያው ለመተንፈስ አረዘ ይመጣሽ እና እየገባህ ነው እንዳልገባ እየሆንክ ያለው? ልሂድ በቃ። እንዴ ወዴት ነው? ተጫወት እንጂ። ደግሞ እኮ ብቻዬን ነኝ፣ ማንም የለም። ትንሽ አትጫወት? እኔም እኮ ሰው አለ አላልኩም፣ ብዙ ቆየው ብዬ ነው። ምን ነው ፈራህ እንዴ ሌላ ነገር እንዳላረግ? አረ እኔ ልብስ ደራረብ ደስ አይለኝም። በእናትህ አውልቀውና ፈታ በል። ምን ነው? አረ ምን በጣም የሚገርም ድምጽ አይደል እንዳለሽ? አመሰግናለሁ። ይህን የመሰለ ተሰጥኦ ይዘሽ እንዴት እስካሁን የራስሽ ሙዚቃ የለሽ? ረዳት ከሌለ ብቻን ይሳካል ብለህ ነው? እሱስ ልክ ነሽ። ታውቂያለሽ እንዳች አይነት ምርጥ ብቃትና ተሰጥኦ ይዘው ቤታቸው ሲደበቁ እንዴት እንደምናደድ። እና ታግዘኛለህ? እንዴ መጠየቁስ? ብቻ አንቺ እንዳጠፊ እየመጣሽ ጠይቅኝ እንጂ ሌላውን ነገር ለእኔ ተዩ። የእውነት በጣም ነው የማመሰግነው። ምንም መመሰጋገን አያስፈልግም። ብቻ አንድ ቆንጆ ሙዚቃ ልስራልሽ እንጂ ከዛ በኋላ መመሰጋገኑ ይደርሳል። በእውነት በጣም መልካም ሰው ነው። ፈጣሪ አክብርልኝ። እኔ በሆነ ነገር ላይ ቃል ከገባው ቃሌን የማጠፍ ሰው አይደለሁም። በዚህ ምንም ማሰብ አይግባሽ። እንኳን ለእንዳንቺ አይነቷ ቆንጆ ዘፋኝ አይደለም ለስንቱ ቆርቆሮስ ዘፈን ሰርተን የለም። እሺ በጣም ነው የማመሰግነው። አሁን ልሂድ በቃ አይደል? ሌላ ቀን ሲመች ደውልልኝ። እሺ አይዞሽ። በቻልኩት መጠን በየትኛውም ሰዓትና ጊዜ ከአንቺ ጎን ነኝ።
ያሬድ ልደውልክ እያሰብኩኝ። የት ነበርሽ? የትም ቀጠሮ አለኝ ብዬ ካልነበር? አሃ ቀጠሮ ያልሽው እዛ ተሳስምሽ ለመምጣት ነበር? አልገባኝም። ምን እያልከኝ ነው? አታስመስይ እባክሽ። ለነገሩ እኔ ነኝ ጥፋተኛው። የዛኔ ያድረሽ መጣሽ ዝም አልኩሽ። አሁን ደግሞ ራስሽ ቀጠሮሽ ይዘሽ ተሳሳሚ ውለሽ መጣሽ። ያሬድ ምን ሰምተህ ነው? እኔ እንደዚህ አይነት ሴት ነኝ እንዴ? መስለሽ ነበር። አሁን ግን አረጋገጥኩ እኔን እንደ ባጣ ቆይኝ እንደምትመለከችኝ። እሺ ና ቤት እንሂድና ተረጋግተን እናወራለን። ልቀቂኝ ቆሻሻ። በዚህ ባደፈው እጅሽ እንድነኪኝ አልፈልግም። ያሬድ እኔን ቆሻሻ? እሱ ነው የሚገርምሽ? ሌላም እጨምርልሻለሁ። ለምን መጣሽ ነው ወይስ ቦታው ለመዳራት አልመቻለሽ? አስለምደሽኛል ሰው ማፍቀር መታመን ምናምን ማናለ እንዳንቺ ለኔ የሚሆን ውዴ ልዩ 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 ውዴ ልዩ አንቺ ልዩ 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 ፍቅርሽ ልዩ ውዴ ልዩ 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 ውዴ ልዩ አንቺ ልዩ 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 ፍቅርሽ ልዩ ያላየሁት ሕይወት ገልጠሽ ያሳየሽ ዓለም በቃኝ ብዬ አንድ ዓለም የሆንሽኝ የኔ ፍቅር አዋቂ የኔ የውቦች ጥግ እንዴት እንደጓጓው ካንቺ ጋር እስክሰር